አንተ ሰውዬ በጣም እያናደድከኝ ነው። እናት ሚስቴ መብቴን እየተጋፉኝ ነው። እማዬንማ አትናገሪያት እንዴ? ቆይሻ ሚስት ነኝ ወይስ አይደለሁም? እማዬ ነግራሽ የለ እንዴ ሚስት ነሽ ብለው? እናትህን ታዋቸውና እኔ ለብቻዬ ሚስት ነኝ ወይስ አይደለሁም? ለምንድነው እንደ ሚስት የማታየኝ? አይው እያየሁሽ አይደል? እሺ ምን አለች ታዲያ? አፍጥጣ ንገረኝ ሚስት ነኝ አይደለሁም አለች። ታዲያ ምን አልከት አንተ? ምን እላታለሁ? እሱ ደግሞ እማዬ ትንገርሽ አልኳት። ቆይ ከኔ ጋር ያወራነውን እየነገርካቸው እንዳይሆን ብቻ። ለማሚማ ካልነገርኳት አይሆንም። ቆይ ማዘር እኔ በባሌ ጉዳይ አያገባኝም ማለት ነው? ባንዴማ ያገባሽ፣ ቀስ እያለ ያገባሻል። ጥሩ ነው፣ የሚፈጠረውን አብረን እናያለን። እርሶ ግን ያቀበጡት አልመሰለውትም? በኋላ ግን ይቆጮታል። እማዬ አየሻት አይደል ይቆጮታል ብላ ዘላ ሄደች። ታዲያ አንተ ስለምትሸሻታለህ ቀረባት። ልጅቷ ደግሞ በጣም ጥሩ ልጅ ናት፣ ታስታውቃለች። ይኸውልህ አዳምጠኝ። ከዚህ በኋላ አብረክ የምታረጀውም ከዚህ በኋላ ያለውን ቀሪ ዕድሜ የምትኖረው ከሚስት ጋር ነው እንጂ ከእናት ጋር አይደለም። ስለዚህ ከዚህ በኋላ ሚስት ያምርብሃል ይሆናል ያለችን ነው መስማት ያለብን። ለማዬ ነግሬያት ወይስ? ይኸውልህ ስማኝ፣ ለምሳሌ አሁን ይሄ ሸሚዝ አላማረብህም። አይ እማዬ ያምራል ካለች አምራል። እሺ ማታ ስመለስ ወክ እንወጣለን አይደል? እሺ እማዬም አብራ ነው ታድርጋለህ። ይኸውልህ ተጣጥቤ እስከምመለስ ድረስ ሱሪ ነው ልትጠብቀኝ። ፍጠን። አይ አንበሳ ልጄ ማሚ ንቅሴዋ ሳሚ እንጂ ምን እየጠበቅሽ ነው? እሱ ነው ሸጋው ባለ? እስቲ መልሳ እንዴ ማሚ እሷ ማናት? ለምንድን ነው የምትሰማው? እሷ የሄድኩባት ጉዳይ ናታ ነው። የሄድኩበት ጉዳይ ስትይ ምንድን ነው? ቆንጆ ሚስት አጭቼ ልጅ ምን ልመጥቼ ነው? ቀፋት እንጂ ሳሚው ለምንድን ነው ያለ ፍላጎት የምታስጨንቀኝ? በቃ አላገባም ብዬ ስንት የነገርኩሽ እማዬ፣ አላገባም በቃ። እቺ ልጅ ወጓን፣ ባህሏን፣ ክብሯን የጠበቀች ያስጠበቀች የትልቅ ሰው ዘር ልጅ ናት። እሷን ይዣት የመጣሁት በዋዛ በፈዛዛ እንዳይመስል። የሀገሬ ጎረምሳ በስንት ስቃይ ሊያገቧት ሽማግሌ ሲልኩ እምቢ ስትል ከኔ ጋር ወግና ከአንበሳ መንቀያ ጋር ፍልቅቄ ነው ይዣት የመጣሁት። በስንት ጦርነት መሰለኝ። እማዬ እኔ አላውቃት፣ እሷ አታውቀኝ። ሳንተዋወቅ እንዴት እንጋባለን? ድሮ በአያቶቻችን የቀረ ነገር ምን ይላል ይሄ? አንተ አታውቃትም እንጂ እሷ ጠንቅቃ ታውቃለች።
ማለት የት ነው የምታውቀኝ? እንዴት? ቀን በቀን ባገኘኋት ቁጥር ሌት ተቀን ስላንተ ስሰብካት ስነግራት አንድ ቀን እንቅልፍ ሳይወስደኝ ያደርኩት አይደለ እንዴ? ንቅስ ካለሱ ሌላ ወግም ሰምቼም አላውቅም። በሱ ወግም አይደል እንዴ ተልቤ ታንጀቴ የገባው። አየህ ስላንተ ሳውራት እንደ ፍየል ቀንድ ያው ጆሮዋን ቀጥ አድርጋ ስትሰማኝ እንደነበር አይደል እኮ። እውነቴን ነው ምዋ። እንደው አሁንማ ተጆሮ ያልፉ ተልቤ ገብቶ አረፈው እኮ። ለዛ ነው ስንቱ ባለሀብት ስንቱ ሹመኛ ሊያገባት ሲል አሻፈረኝ ብላ ከኔ ጋር የመጣችው። እንደው ምዋ ልጆትን እንዳወጉኝ ተድሜው ለጋ ተቁመቱ ለግላጋ የሆነ ሽጋ መለሉ ባል የሚሆን ነው። ታዲያ እንደው ምቾት አወፋፍሮት ነው እንጂ እንቦቀ ቀላኩ ነው። አንድ ፍሬ ልጅ አትስሚያት። ይኸውልሽ እኔ 40 ቅጥፍ አድርጌ በልቻለሁ። እንደውም 41 42 አረ ወደ 50 ሊጠጋኝ ነው። አንቺ እኮ አንድ ፍሬ ልጅ ነሽ። ከሽማግሌ ጋር ምን ታደርጊያለሽ? እሰይ እሰይ። ታዲያ የኔስ ምኞቴ ፍላጎቴ ምን ሆነና? ማለት ምንድነው ምኞትሽ? የኔ ፍላጎትማ ምራቁን ዋጥ ያረገ ተድሜው የረገጠ እድሜው ብዙ ያስተማሩ ልክ እንዳንተ አይነት ባል ነው ምኞቴ። እሰይ እሰይ። አየህ ግጥም አልክላት። አረ በጭራሽ በፍጹም አላልኩላትም አልልላት። አትልፉ። እንደውም ሳይህ እንደው ኮከባችን ሳይገጥም አልቀረም። እንደው በልኬ የተሰፋህ ነው የመሰለኝ። ዞር በይ እባክሽ። እኔ ልብስሽ አይደለሁም በልክሽ የምሰፋው። ትቀልዱብኛላችሁ። ከውጭ ስለመጣ ነው ወደ እናንተ ተጋብዛለሁ። እውነቴን ልጄን የመሰለ ቆንጆ በማግባትሽ ፈጣሪሽን አመስግኝ። እድለኛ ነሽ። እሺ አመሰግናለሁ ምዋ። ልጄን በማር በወተት በቅቤ አጥጥቼ ነው ያሳደግኩት። ውሃ እንኳን ጠጥቶ አያውቅም። ወተት ነው አንተ ነው የጠጣው? ወተት ብቻ አይደለም የተነጠረ ያልተነጠረ ቅቤ እንደ ውሃ ጠጥቼ ነው ያሳደግኩት። እንደው ምዋ ግን ልጆ ትልቅ ሰው ነው ልበል እንዴ? ምን ትላለች እቺ? ወግሽን ትተሽ እንዲያገባሽ ብትለማመጪ አይሻልሽም? ኧረ ትቼዋለሁ፣ አላወጋም፣ ይቅርብኝ። ታገሬ ተወንዜ ሳመጣጤ ላገባው አይደል እናቴ? ይኸውልሽ ሳታገቢው ወደዛ መንደር ተመለሽ ማለት ቅሌቱንም ውርደቱንም አትችው። ኧረ ምዋ አይናገሩ። ሳላገባውማ ተዛቀ እግሬ አይረግጥም። ሀገሬውስ ምን ይለኛል ምዋ? እንዲሁ በተስኪያን የገባች ውሻ አድርገው ነው ውርደት የሚያከናንቡ። ውርደቱማ ለቤተሰብሽ የሚተርፋል፣ አንገት እኮ ያስገባል። እንደው ምዋ እንደው እንደ ቄጠማ ተግሩ ስር ወድቄም ቢሆን እለምነዋለሁ እንጂ ሳላገባውማ አልሄድም። ደግሞ እኮ ሳየው ቀልቤም ልቤም ደንግጦብኛል። እግሬን ላጥብ ነው። አረ በፍጹም እኔ ታጥቤ አልቅም፣ አልወድም። እኔ ዛሬ አጥብሃለሁ። ና። አረ በማይሞት እንደ እኔ አልወድም ምን ሆነሃል? እግርህን ልጠብህ እኮ ነው ያልኩኝ እኮ። እኔ ይጨቀኛል፣ ማንም አጥቦኝ አያውቅም። ና አምጣው እግርህን። አረ በእናትሽ በአረ በተይኝ እንዴ! አንተ ሰውዬ በጠባይ ትታጠብ እንደው ታጠብ፣ አለዚያ ውርድ ተራስህ። ና አምጣው እግርህን። አረ በማርያም ተይኝ እንዴ! አረው እማዬ እማዬ እንዴ! አረ አውልቀው ጫማህን። እማዬ አረ ምንድን ነው እንዴ? ምንድን ነው?
اسمع مامي أمي مامي ምንድነው እንዴ? ምንድነው? ምን ሆናችሁ ነው? ከእንቅልፌ ስነሳ እያሻሸችኝ ነበር። አሻሽተሻል? ንቅስዬ አሻሽተሻል? መቻሽቸው ገና እንደ ጨቅላ ልጅ እየደባበስኩት እያለ ጋኔን እንደያዘው ሰው ጮኸብኝ እንጂ ማሚ ውሸቷን ነው። አልደሰሰችኝም፣ አሽታኛለች። አዲያሳ ባሻውስ ምን ኖራለሁ? ኖሩ ምኑ ላይ ነው? ከባድ ችግር አለው። እኔ እንድትነኪኝም እንድታሸኝም ምንም ልታደርግኝ አልፈልግም። ንገሪያት እማዬ። ቅስዬ አንቺ ይኸውልሽ ቀስ እያልሽ አለማምጪው እሺ? ቀስ እያልሽ አሻሽ እሺ? ግድ የለም እኔማ መንገዱኝ አላምደዋለሁ። አንተም አታብዛው ለመዳት ቀስ እያልክ በላውን ሂድና ግባላት። እኔ አልተኛም፣ ከአንቺ ጋር ነው የምተኛው። ሂድና ተኛ። ምን ትልቁ ዳቦ ሊጥ ሆነ ጭራሽ በዚህ እድሜ ከእናትህ ጋር እንዴ? ማሚ እኔ እዛ አልተኛም፣ ሌሊት ትመጣብኛለች። እንዴ እስከ መቼ ነው እንደዚህ የምትሸሻት? እስቲ ለምደኝ ይሆናል መዋ ይለምደኛል። ቀስ ቀስ እያለ ይለምደኛል። እንለማመዳለን። እኔ መቼም አልለምድሽም። ይኸውልሽ አንቺም አትልፊ፣ እኔ መቼም አልለምድሽም። እማዬ እና እንተኝ ጉድና ጅራት ተበስተኋላ ነው አሉ። ጉድወትን እንዲሁ ጉያው ውሽቅ አድርገው እንዲሁ ባያድለው ነው እንጂ የስድስት የሰባት ልጆች አባት አይሆንም ነበር። አያርገውና እንደዚህ ያለው አልጫት ገጠር ምን ይሰራልች? ገጠር ቢሆን ጊዜ አርሶ ዘርቶ ጎልጉሎ አጭዶ ስንት ቤተሰብ ያሰማራ ነበር። እንዴ አልጫ ይሄንማ እንዲሁ እንዴ ልጅ እንደወለዱ የተኛ ይመስላል። ናተ ደስበና ና ታይ ውስጥ እንዴ ምን ሆነሽ ነው? እማዬ እኔ አልሄድም፣ እንዳትወስዱኝ፣ እኔ አልፈልግም። አይዞህ ተረጋግተህ ተኛ። አትወስድም፣ እዚሁ ነው የሚተኛው አልኩሽ። ሂጂና ተኛ። ሞቼ ነው ቆሜ ነው እሱ እዚህ የሚተኛው። ማንቁርቱን አልጬ ይዤ እሄዳለሁ እንጂ እኔ እዛ ብቻዬን ተኝቼ እናቱ ጀርባ ሊለጠፍ። ና ተነስ፣ ይተኛል። ምን እንደምታመጫ ያለ ፍላጎቱ በግድ ኧረ ንከስዋ የሰው ልክ አለመታወቅ። ኧረ መሪም ዘራፍ አካኪ ዘራፍ አካኪ ዘራፍ። የጀግና ልጅ ነኝ የዛ ሳተና የቆራጡ ልጅ የዛው የሚያርበኛ ቀረላ ይቀርል። በህልሜ እየመጣች እያባነነችኝ እያስፈራችኝ ነው ያደረችው። በጣም ታስፈራለች ማለት ነው። ልጄ እውነቱን እንነጋገር ከተባለ እሷን አንተ ፊት ተቃወምኳት እንጂ ከኔ ጋር መተኛትህን መቃወም ትክክልት እንዴ? ማዬ መተኛቴን መቃወሟ ልክ ሊሆን ይችላል፣ ግን እንደዛ እያቃራች እየፎከረች እየሸለለች ማስፈራቷ ልክ ነው? ሚስቴም እኮ ብትሆን ወደፊት እንደዚህ እያደረገች ልታሰቃየኝ ልታስፈራራኝ ነው ማለት ነው። በትክክለኛ መንገድ ስናስበው ንቅሴ ሚስት ብትሆን ብዙ ነገር ትለውጥላለች። ቆራጥነቷ፣ በራስ መተማመኗ፣ ደፋር በመሆኗ አንተን ታስከብርሃለች እንጂ አታሳፍርህም። ደግሞ በዚህ መንገድ ከቀጠለች ይህን ፍርሃትህን ሁሉ ታስወግድልሃለች። እኔ ደግሞ በፍጹም እንደዚች አይነት ሴት ሚስቴ እንድትሆን አልፈልግም። እንጂ በቃ በጣም ታስጨንቀኛለች፣ ታስፈራኛለች። እኔ አልፈልግም። በቃ ማይ ተመልሳ ወደ መጣችበት ገጠር ትመለስ። ልጄ እኔ ስለምሳሳልህ ስለምጨነቅልህ ነው እንጂ በፍጹም ፈሪነትህን አልወድልህ። ሴት መፍራትህን ብቻ ሳይሆን በአጠቃላይ ፈሪነትህን አልወድልህ።
እኔ ቆራጥ ጀግና ልጅ እንድትሆን ነው የምፈልገው። ምኞቴም እንደዛው ወንዳ ወንድነት ግን ምን ወዲያ ልትወልድ የሚያስቸግር በጣም ነው። ይህንን ሰውማ ወንድ ታላረኩት እኔ አይደለሁም። አዎ ቆፍጠን ያለ ወንድ ካልሆነማ ባል ብዬም አላገባው። ቆፍጠን ወንድ ካልሆነ እዛ ሀገሬ ውስጥ ምን ይለኛል? ስለዚህ ታሁኑ ቆፍጠን ማድረግ አለብኝ። ከአሁኑ ልጀምር እኮ አሁኑ ነው። አዎ የት አባትክ ጠብቀኝ። ትሰሚያለሽ? አንድና ብቸኛ ልጅ ነው። ይኸውልሽ እጁ እግሩ ግንባሩ ተጎድቷል። እኔ እንደሆነ በቀላ መለቅሽ ነው ወይንስ አንቺ የሆነ ዛር ነገር መንፈስ አለብሽ? ንገሪኝ እስቲ። እማዬ እርግጠኛ ነኝ አለባት። በፊልም የምናያቸውን መንፈስ መስላ እኮ ነው የመጣችው። እኔ ንቅሴ ነኝ ዛሬ ያለብኝ? በዘሬም የለብኝ። እኔ ቤተሰቦቼ አስቀዳሽ፣ ቀዳሽ፣ አስቆራቢ እኔም ተልጅነት ጀምሮ እስከ እድገቴ እዚህ እስከምደርስ ድረስ በቤቱ የጠናው አሳምሬ ዘምሬ እዚህ የደረስኩ ነኝ። አዎ እሶም ያውቃሉ። እንዲህ ነችና ልጅት ጭራሽ። እና ምን አስበሽ ነው ቡራቡሪ መስለሽ ልጄ ልገዢ መጣሽው? በሁለት ቢላ እኮ ነበር ልታርደኝ የነበረው። እያፏጨች እየሞረደች እኮ ነው የመጣችው። እማዬ እንደምንም ተፍጨርጭሬ እንደምንም ብዬ እኮ ነው ያመለጥኳት። ወይኔ ጉዴ! ልጄ ልገይብኝ? ለመሆኑ ምን በደልኩሽ? ልጄስ ምን አጠፋ? እዚያ አሁንስ አበዛችሁት። እኔ ይህንን ልጅ ለመጉዳትም ለመግደልም አስቤ አይደለም እንደዚህ ያደረኩት። ፍርሃቱ እንዲለቀው ጀገን እንዲል ቆፍጠን እንዲል ወንድ እንዲሆን ነበር የሚያደርኩት። ፍርሃቱ አመረረ፣ እዚህ ደረሰ። በቃ ይሄን የተፈጠረ ይኸው እግዚአብሔር ይስጥሽ። ፍርሃቱን አብሰሽበት ቁጭሽ። ደስ አለሽ? ታዲያ የወንድ ቦቅቧቃ አልጫ ይሄንማ ጫካ ውስጥ ወስዶ በሌሊት ነበር መልቀቅ። ያኔ ነበር ወንድነት የሚወጣል። ግድ የለም እሺ ራሴ እበላለሁ። ጉርሻ ነው። ግድ የለም እጄን ታጥቤያለሁ። አይ እኔ ራስሽ እንዴ ጉርሻ
ወንድ ልጅ ሲበላ የሚያምርበት ነው። ራሴ ቦርሳ ነው እኔ እበላለሁ። ግድ የለም በእናትሽ አታስጨንቂኝ። ይሄ እኮ ማስጨነቅ ለደን እንዴ ብላ ያልኩ። ኧረ ያህልም ጡራለሁ መርዝ ነው እንዴ? እንካ ኧረ ተይኝ እማዬ። አስገድዶ መብላት ሳይሆን አስገድዶ መድፈር እኮ ነው የፈጸመችው። አይዞህ ልጅ፣ ቆይ ምን ብታበላህ ነው ልጄ እንደዚህ ታማክ? ምን ብዬ ልንገርሽ ማሚዬ፣ የሆነ ከጨው የተሰራ ሽሮ ይመስለኛል። ብቻ ማስታውሰው ምኑ መሰለሽ፣ በትሪው ትራክ ላይ እንደ ቀነኒሳ ሲሮጥ ብቻ ነው ማስታውሰው። በዛ ላይ ነጭ ማሊያ ለብሷል። ምን ማለት ነው? አይቡን ነው ነጭ ማሊያ ለብሷል የምትለው? እኔ እንጃ ማሚዬ፣ ነጭ አልብሳ ይሁን ነጭ አጉርሳ ምንም አልገባኝም። ብቻ ሩጫው ሩጫ አይደለም ማሚዬ። ወይኔ ልጄ፣ እየሮጠ ወዴት ገባ ታዲያ? ይሄው እየሮጠ ውስጥ የገብቶ እኔን ያሮጠኝ ጀምሯል። ማለት ቅቤ የለውም እንዴ? አይ ቅቤ ዘይትና በርበሬ እንኳን ቢኖረው እንደዚህ ሩጫ መሰናክል መኖሪያ ሽንት ቤት ይሆን ነበር እማዬ። ወይኔ ልጄ፣ ገላብኝ ነበራ። በልተንስ መኝታ ቤት ግባና አረፈ። ወይ መኝታ፣ ሩጫዬን ሳልጨርስ ወርቅ ሳላመጣ መኝታ የሚባል ነገር የለም። መጣ ለመሆኑ አንድና ብቸኛው ልጄ ላይ ምን አይነት የመግደል ሙከራ ያደረግሽው አንቺ? ምንድነው የሚያወጉም ነው? ቆይ ልጄ ምንድነው ያበላሽው? ሸጋ ሽሮ ሰርች፣ ያን በመሰለ ትኩስ ሽሮ ደግሞ አይብ አድርጌን ያጎረስኩት። ልጄ ሽሮ በልታቅ፣ ሊያውም ቁርሱን ሽሮ! እንዴት አይነት ድፍረት ነው? በይ የዲማው ድረስልኝ። አላዩትም እንጂ እኮ ጥግብ እስከሚል እስቲ በቃው ድረስ ሆድ ውስጥ ይነረት ነው የበላ። ዝም በይ። ልጄን አስገድደሽ አበላሽው። ይኸው ታሙ ይሰቃያል። ውይ አባትዋ፣ እኔ ምን አገኘው? ጤና አዳም ያኝክበት እንዴ ልስጠው ይሆን? ጭራሽ ልታበሽበት? ስሚ፣ ሽሮንስ ሰራሽው፣ ግን ዘይትና ቅቤው ማን ቆጣቢ አድርገሽ ነው ለመሆኑ ያሳነሽበት? አረገኝ እትዬ ደግሞ ወትሮውንስ መቼ ጨምሬው? ወይኔ ልጄን ገለሽዋላ። ምኑን ተረፈረፈ እንጂ ለመሆኑ ድጋሚ የመግደል ሙከራ ታረጊበታለሽ? ሄዲያ ምን ነው ሸዋ፣ አሁንስ አበዙት። ምን? እኔን ናናን አበዙት? እኔ እኮ ናና ነኝ። በይ አወድ ራስዎን እንክት። ይህን ሽማግሌ ልጆን ሰርቻ በላሁት እንጂ ሌላ ምን አረኩት? አያስቡም እንዴ? እኔን አያስቡም? አንቺ ከዛ ድረስ አግቢ ወግ ማረጊ ብዬ ይዤሽ በመጣ እኔን ጭራሽ አበዙት ትኛለሽ? እሰይ፣ ይሄ ነበር የቀረሽ። አሁንም ይከበሩ። ልጄ ቁሞ ቀረ እባክሽን ብለው ስለለመኑኝ ነው እንጂ ባላገር ክብር ያለው ተነ ክብሬን ጠብቄ ተንደላቅቄ ምዳር ማገባ ሴት ነበርኩ። ኧረ እባክሽ ወገኛ፣ እዛ ሄደሽ በክብር ልታገቢ? ለማያውቁሽ ንገሪያቸው። ልንገሮት አይደል እትዬ፣ እርግጡን እንዲሁም ትክክለኛ ፍቅርም ክብርም ያለ እዛው ባላገር ነው።
እንደው ምን ነኝ ተከትዬ መጥቼ ክብሬንም የጣልኩ ደህና ይሁን ልጆትም ሁሉም ጥንቅር ብሎ ይቀራል። ወይኔ ናና እማዬ በጣም ነው የማመሰግነው። ተመልሳ ገጠር ስለሄደች ደስ ብሎኛል። እኔን ደስ ባይለኝም አንተን ደስ ስላለ እንኳን ደስ አለ። እንዴ እማዬ አንቺን ለምንድን ነው ደስ ያላለሽ? ከዚህ በፊትም ነግሬያለሁ። የሴቶቹ እየመጡ መሄድ እኔን አያስደስተኝም። እሺ ንገሪኛ እማዬ፣ አንቺን ምንድን ነው የሚያስደስትሽ? ምን እንደሚያስደስተኝ እያወቅህ አትጠይቀኝ። በፍጹም አልነግርህም። ለምንድን ነው የማትነግሪኝ? የሚያስደስተኝን ነገር ስለማታደርግ አትጠይቀኝ። እኔም አልነግርህም። ደግሞ ጠንቅቀህ ታውቀዋለህ። እማዬ ከአሁን በኋላ ሌላ ሴት አታመጭም አይደል? ምንድነው የማይወደዱ? ማናት እሷ? አይመለከቷትም እንዴ? ምርጥ ሴት ለልጆት ሚስት የምትሆን ይገርሞታል። እንደፈለገ የሚረግጣት ሲያሻው ደግሞ ደርዘን የሚያስወልዳት ምርጥ ለርቢ የምትሆን ቺክ ነው ይዤለት የመጣሁት እኮ። ይህች ናት ለልጄ ምርጥ ሚስት የምትሆነው? አዎ ልጆት ሊና ገባ ማለት በሳምንቱ አያት ነው የሚሆኑት። እሰይ ብለ ደግሞ እርጉዝ ሚስት ይሰልኝ መጣ። እኔ እንደሱ አላልኩም። ፈጣን አርጋዥ ነች ለማለት ነው። በባትሪ ነው ከተማው ላይ ፈልጌ ያመጣኋት። ይማኑኝ። ይልቁንስ ገብተን አሁን በጠረጴዛ ዙሪያ ላይ ነው በቃልክ። ጋኔል የምትመስልናት ለልጄ ሚስት የምትሆነው? What's it? What's the meaning of ጋኔል? ምን ማለት ነው ብሮካ? ጋኔል ኢዝ ይሄ ፊልም ላይ የምናያቸው መንፈሶች የሉ። በቃ ጋኔል ኢዝ ስፒሪቲንግ። What? እኔ ነው ስፒሪት? Oh my god. አንቺ በቃ ዝም በይ። ያሉሽ ይበሉሽ። በቃ አንቺ አንዴ ብቻ ግቢ ላሽ በይ። ቆይ ምንድን ናት? እስቲ ማንነቷን አብራራል። የሁሉት ማሱካ የገጠር ሴት አምጣለት አሉኝ፣ አልተሳካም። እንደገና ደግሞ የጎዳናም ሴት አምጣሉኝ፣ አልተሳካም። አሁን ደግሞ እኮ ይኸው እንዳሉኝ ባሉኝ መሰረት የቦሌ ቅብጥብጥ ቀበጧን ይዘህና ብለውኝ ነበር። አዎ ብያለሁ። ይኸው በምርጫዎት መሰረት ይቺ ቆንጆ ውብ ፍላወር የመሰለች ልጅ ይዤሎት መጥቻለሁ። የሁሉት ማዘር ይቺ ልጅ በቅንጦትና በከፍተኛ እንክብካቤ ያደገች ልጅ ናት። እንደውም በጣም በልጅነቷ ከመንከባከባቸው የተነሳ የቤቷ ሰራተኞች እየተፈራረቁ ነበር እግሯን የሚያጥቧት። ጡት ሳያጠቧት? ይኸውልህ እሷ ገና ሳትወለድ እናቷ ማህፀን ውስጥ እያለች ጠዋት ጡት፣ ከሰዓት አጥሚት፣ ማታ ደግሞ አያስክሬም እንደዚህ ሆና ያደገች ልጅ ናት። ቴንክ ዩ ብሮከር። ሌላው አስተዳደጌ ደግሞ ትንሽ ወጣ ያለ ነው። አዎ አውቃለሁ፣ ንገሪያቸው። እንዴት መሰሉት ማሚ፣ እኔ እንደ ሌሎች ህፃናቶች አፈር ፈጭቼ ጭቃ ጠፍጥፌ አብኩቼ አላደኩም። አዎ እውነቷን ነው። ይሄንን ላለማድረጓም እጇ ይመሰክራል። ይኸው እጅሽን እስቲ ያሳያቸው። ማሚ እኔ ማሚ ቸኮሌት ፈጭቼ አይስክሬም አብኩቼ ነው ያደኩት። አዎ ይሄንንም ደግሞ አውቀው ተረድተውሻል። ደስ ብሏቸዋል። ደግሞም ይቀበሉሻል። በጣም ተደስቻለሁ። እንደ ዛሬም ተደስቻ አላውቅም። ለመሆኑ ምግብ ሙያ ላይ እንዴት ናት? እንዴ የሚገርም ሙያ ነው ያላት። ሙያዋን ምን ብዬ ልንገሩት? አንተ የት አይተህ ነው የምትነግረኝ? ይኸውልዎት ማዙካ፣ ለዚህ ማረጋገጫ የሚሆን እንደውም ባለፈው ለበዓል ደውላ ጠርታኝ ነበረ። ልክ ሰፈራቸው ስደርስ የበራቸው ቤት መግቢያው ጠፋብኝ። ሰፈሩ እንዳለ ተደበላለቀብኝ ነው ምሎት። ከዛም በኋላ ግን ቀጥታ አንድ ነገር ዝንፍ ሳላደርግ እበራቸው በር ድረስ ሄድኩኝ።
በግምት ነው ወይስ እንዴት አገኘው? እንዴ ማዙካ እሷ በሰራችው ዶሮ ወጥ ነዋ። እያሸተትኩ እጂ መጨረሻ ላይ ግቢያቸው በር ላይ አልደርስም። ሙያዋ ይሄን ያክል ነው። Yes, of course. Take broker. አቤት መቀደድ እና ያለው ሙያሽን ሰርተሽ ግቢና እንይሽ። ኧረ ማዙካ ያስቡ በደንብ አድርጋ ነው የምትሰራው። ስታንድ አፕ ሊ Okay. Oh my gosh. Why did I be so little kilo? Oh, not get him set off. Oh my god. እሊ ምግብ አልደረሰም እንዴ? አንተ ደግሞ ክሬዚ ነህ እንዴ? ክሬዚ ነህ እንዴ ማለት አልሰራሹ? Yeah, I don't work. እንዴ ሴትዮዋ እኮ እየጠበቀችሽ ነው። Oh my god, broker. Please አታስጨንቀኝ። በዛ ላይ ቤቱ ኔትወርክ አይሰራ፣ ዋይፋይ የላቸው። ሰዎቹ ግን ኦልድ ነገር ናቸው አይደል? እና አሁን ታዲያ ምን እያደረግሽ ነው? በራሳችሁ ያደረኩ ነው። ፕሊዝ ኔትወርክ፣ ፕሊዝ አታስቸግረኝ። Oh my god. ወይኔ አዋረድሽኝ። ወይኔ ገና ከዩቲዩብ አይተሽ ልትሰሪ እንዳይሆን ብቻ። ክሬዚ ነህ እንዴ? አይቼም አልሰራም፣ እያየሁ ነው የምሰራው። ፕሊዝ ኔትወርክ come on please. ወይኔ አዋረድሽኝ። እውነት አዋረድሽኝ። ፕሊዝ ኔትወርክ። Oh my god. ምን ትዘጋለህ? ንገረኝ እንጂ። የወሎት ማዙካ ልጅቷ በቤታችሁ ውስጥ ዋይፋይ ባለመኖሩና በዳታ ደግሞ ኔትወርክ እየሰራ ስላልሆነ ለስራዋ ትልቅ እንቅፋት ሆኖባታል። እንዴ ምንድን ነው የምታወራው? ኔትወርክ እና ጥብስ መስራት ምን አገናኘው? ይገናኛል እንጂ ማዙካ። ሊኮ የውጭዎቹንና ዘመናዊ የሆነ ስታይል ነው የምትከተለው። ስለዚህ ስራዋን የምትሰራው ኦንላይን ላይ ዩቲዩብ ላይ እያየች ነው። ምን አይነት ቅሌታም ናት? የራሷ ሙያ ስለሌላት ከፈረንጅ አይታ ልትሰራ? አረ የራሷ ሙያማ አላት ማዘር። ያው የበለጠ ለማሳደግ ያክል ነው እንጂ። አረ ወደ ታች ደግ። ዶሮም ስትገነጥል እዛ አይታ ነው የምትሰራው። ምኑንም አታውቀው ማለት ነው። አረ ማዙካ ግፍ አይናገሩ። እኔ ልጅቷን ዶሮ ስገነጥል በአይኔ በብረቱ አይቻታለሁ። በደቂቃ ውስጥ 15ቱንም ብልት ገነጣጥላ ቁጭ ነው የምታደርገው። ምን እየሰራሽ ነው? ማሚ ኮኔክሽን በጣም ያስቸገረኝ። ሽንኩርቱንም አልከታችሁም? አይ ኮኔክሽን የለም እኮ በምን ነው የምሰራው? ማሚ ወዛዛ እንዴ ማሚ ታይ ነጂ ልጄ ሚስት ነይ። አንተ ደላላ እቺ የትዳር ጫር እንጂ ለትዳር አትሆንም። ይዛልኝ ውልቅ። የወሎት ይረጋጉና ይስሙኝ ማዙካ። እንደውም እኮ እቺ ልጅ ሊያደንቋት ነው የሚገባው። ዝም በል። እቺ ገልቱ ኔትወርክ ዋይፋይ ምናምን የምትለው ምንድን ነው ማደንቃት? የወሎት ጊዜው እኮ የቴክኖሎጂ ነው። ልጅቷም ደግሞ የቴክኖሎጂ ተጠቃሚ ናት። በቃ ፈረንጆች የሚበሉትን ምግብ የሚጠጡትን መጠጥ ሁሉንም ነገር እያደረገች አቀማጥላ ነው የምታኖረው። ይመኑኝ ዘመናዊ ሴት ናት። ለልጆት ሚስት ቢያረጓት አይጎዱም። ትሰማኛለህ? እኔ ደግሞ ልጄ እንደ ነጭ ሳይሆን እንደ ራሱ እንዲኖር ነው የምፈልገው። በቃ የወሎት ማዙካ እሺ በሉኝና ልጅቷን ዛሬ ብቻ ከልጆ ጋር አብራ እንድታደር አድርጉ። እንዴት ቀይራው እንደምታድር ሲያውኝ ያመሰግኑኛል። ግድ የለውም ይመኑኝ። ያው ለማድረግ እኔ ምልክ አየከው የምቀባውን ፍቅር ዋጋውን ብነግርህ እርግጠኛ ነኝ እዚሁ ነው ራስን የምታጠፋው።
ላጠፋ ስለምችል አትንገሪ። ይገርማል። ይሄን ጥፍር ቀለም ቢዮንሴ፣ ሻኪራ እና አንጆሊና ጆሊ ናቸው የሚጠቀሙት። ማለት አገር ውስጥ አልገባም ለማለት ነው? Yes, of course. ጸጉር እንደሚያሳድገው ቅባት ይሄም ጥፍር ያሳድጋል ማለት ነው? ያ አያምሩም ጥፍሮቼ? ኦ ማይ ጋድ ያምራሉ። ጃርት የለቀቀችው ሾው ነው የሚመስለው። ኦ ቴንክ ዩ ማይ ሃዝባንድ። ወይ ሃዝባንድ ጭራሽ ላገባሽ። ገና ሳይሽ ራሱ በጣም ፈርችሻል። ፕሊዝ አንዴ ትናፋልኛለክ? ምንድን ነው የምናፈርች? ምንም ብዙ በለውት ማሚ በጣም ጨንቆኝ ነበር። እንኳን መጣሽ። ምንድን ነው? ምን እያደረጋት ነበር? ሀይ ማዘር ቤነሽ ምንድን ነው? ምን እያደረጋችሁ ነበር? ውድ ጥፍር ቀለም ነው ብላኝ ነው። ንፋስ ስለማያደርገው እፍ እያልክ ንፋልኝ ብላኝ። ምን አይነት አይን አውጣ ደፋር ነሽ እባክሽ። ኦ ማይ ጋድ ማሚ እኔን ደፋር አይናውጣ ፕሊዝ ማሚ እንዳይደግም በጣም ነው የሚደብረኝ። ሺህ ጊዜ ይደብርሻ። አንቺ ራስሽ አይደብርሽም እንዴ ልጄን በትንፋሽ ጥፍር ቀለሜን አድርቅልኝ ስትይው? ፕሊዝ ማሚ በእኔና በባሌ መሀል አይገቡ። ባሌን እንደፈለግኩ ማዘዝ መብቴ ነው። እሺ ዝም በይ ወገኛ። ገና ምኑንም ሳትጁ ባሌ ታያለሽ እንዴ? ከመሬት ተነስተሽ በለበል ሰዓት ይውላሽና ለዛሬ ብቻ እሺ በለኝ። እሺ አንቺ እንዳይከፋሽ ለዛሬ ብቻ ተኛለሁ። ግን ልጅቷ የምትለው ገብቶኛል። ግን በቃ ለዛሬ ብቻ እሺ በለኝ። እሺ እሺ ተኛለሁ። እሺ እሺ ተኛለሁ። አቢቲ አንተንም እንዴ? እማ ይቺ ማን ናት? መቼም የቅድሟ ሴት አይደለችም አይደል? ይሄ ቅድሟ ናት እንዴ? አንቺ ማነሽ አንቺ? እሷ ናት ግን? ኦ ማይ ጋድ ክሬዚ ነገር ናችሁ። ምንም የምታወስ ነገር እየገባኝ አይደለም። እማዬ ድምጿ የእሷ ነው፣ ፊቷ ነው የእሷ ያልሆነው። በስመ አብ እንዴ እኔ እኮ ነኝ የቦሌዋ ቀበጥ። ረሳችሁኝ እንዴ? እችማ የቦሌ ጋኔ ነች እማዬ። ነጭ ሰይጣን ነው ያመጣሽብን። እች እኮ ጸይብ ናት። ሊኮ በጣም ቀይ ናት። እንዴት ሊሆን ይችላል? ኦ ማይ ጋድ አሁን ገባኝ። ለካ ሜካፕ ታጥቤዋለሁ። አታውቁም እንዴ? ማታ ማታ እኮ ታጠበዋለሁ። ወይ ጉድ! ቀን ቀን ቀይ፣ ማታ ማታ ደግሞ ጸይም ነሽ ማለት ነው? እንዴ ማየ እችማ በጠራራ ፀሐይ ደግሞ ቀልጣ
ታብረቀርቃለች። ይገርማችኋል። ይህን የመሰለ ቆንጆና ጣፋጭ ፍርፍር ይሰራላችሁ ከዩቲዩብ ቪዲዮ አይቼ ሳይሆን ላይቭ ገብቼ ነው። ምን ውስጥ ገብታች? ምን መሰላችሁ? የሪሃና ሰርቫንት ሪሃናን ሳይሆን ሃናንን ነው የምናውቃት። ኦኬ ሰርቫንቷ ላይቭ ላይ ሆና ለሪሃና ቁርስ ስትሰራ አላስገባችኝ መሰላችሁ? ከዛ እኔም ገብቼ ከሷ እያየው ሰራሁት። የሪሃና መሆን አይቻይ ነው እናየዋለን። ጨብላችሁ ምንድን ነው ደግሞ ሽንኩርቱን እንደዚህ ገርድፈሽ እንዴ? ማለት እንደዚህ እኮ በጣም የሚጣፍጠው ሽንኩርት ነው እንዴ? የሚጣፍጠው ሽንኩርት እኮ እንደዚህ ሆነ የሚጣፍጠው ማለት ነው። ተመችቷችኋል? ትንሽ ጨምርላችሁ እንዴ? ምንድን ነው ልጄ? ምንድን ነው የበላው? ኦ ማይ ጋድ! ድሮም የኔን ፍርፍር አውቀዋለሁ። ጣት ቀርቶ ጥርስ ነው የሚያስቆረጠው። ጥርስ ወለቀ እንዴ? አይ ፍርፍር ማሚ ጥፍር ኦ ማይ ጋድ! በውድ የተሰራው ጥፍር የወለቀ። አንቺ ጥፍረ መጥመጥ ብላሽና ልጄን ገለሽው ነበር እኮ። ምን አባቷን ስናይቼ ይሄ ደግሞ ያስቆረጥማል ትላለች። ጥፍር ነው እንጂ የሚያስቆረጥም ይሄ እማዬ እናትሽ አትዘኝብኝ። ወድጄ እኮ አይደለም። ምን ማለት ነው አትዘኝብኝ? እንዴት ነው ማለት ነው? አንድ ልጅ እኮ አንተ ነው። ሌላ ልጅ አለ? ምን ማለት ነው? አግብተህ ወልደህ አያት ምን እፈልጋለሁ ስል አልፈልግም ማለት ነው። እንዴት ነው ማለት ነው? በጣም ነው እንጂ ማዝነው። እማዬ በፈጠረሽ አትዘኝብኝ። አንቺ ስታዝኝብኝ እኔ ምንም ሰላም አላገኝም። እውነት ደስታዬን የምትፈልግ ከሆነ የሚያስደስተኝ ነገር አለበለዚያ ግን አንድ ቀን ደስታ ፊት ላይ ሳታይ እንዲሁ እንዳዘንኩ ያኔ ትጸጸታለህ። እማዬ ይቅር በይኝ፣ ተጸጽቻለሁ፣ ተምሬያለሁ። ከአሁን በኋላ የሚያስደስትሽን ሁሉ ለማድረግ ፈቃደኛ ነኝ። ከጎንሽ ሆኜ አግዝሻለሁ። እቺ ሲያወጥ ጥሩ ትመስላለች። አረ ምን መምሰል ብቻ ነው ዙካ። አትዋትም እናት የሆነች ሚስት ነው ይዤለት የመጣሁት። ምን ነው ተቀደድክሳ? ለልጄማ ማንም እንደኔ የሚሆንለት የለም። አዎ እሱማ ልክ ነው። ያው እኔ ለጨዋታው ድምቀት ብዬ ነው እንጂ
ለመሆኑ ስምሽ ማን ነው? መንደሪን ዛፍ ይባላል። ሙያ ላይ እንዴት ነሽ? እኔ እስከማውቀው ድረስ እንግዲህ ደህና ነኝ። ልጄ ከቤት ወጥቶ አያውቅም። ሌላ ሰው የሰራውንም በልቶ አያውቅም። እንግዲህ ሙያሽን አይቼ ሚስትነትሽን አጸድቃለሁ። እናንተ አጽድቁ፣ ተጸዳደቁ። ለእኔም ግን ማዙካይ ኮሚሽኔን ጽደቁብኝና ልንከው። ማዘር ምግቡን አድርሻለሁ። እንዴ በዚህ ፍጥነት እንዴት አደረሽ? ምግብ ስሰራ ፈጣን ነው መሰለኝ። ሌላስ ምን ይፈልጋሉ? ምንም አልፈልግም። እሱ ነው አድርግ። እስቲ እሺ እንቅመሰዋ እንግዲህ ሙያዋን ሲያዩት ራሱ ያምራል። ኧረ በጣም ሲያዩት ያላማረ ሲበሉት ያቅራል። ከእስከ ዛሬዎቹ 10 እጥፍ። እስቲ ሌላ በጣም ዘይት አልበዛ፣ ጨው አልበዛ፣ ምን አልበዛ። እችላት አንተ ምስት የምትሆነው እውነት ብለሻል። ማይ ወስነሃል? አዎ ተስማማን ማለት ነው። ቤት ከአንቺ ምግብ ውጭ እንደዚህ ጠፍቶኝ አያውቅም። በስመ አብ የእውነት ማይ ቢገርም እንዴት አይነት እናት ናት ያሳደገቻት! እኔና ልጄ እኮ ተጣልተን አናውቅም። አንቺ በሰራሽው ምግብ ግን ተጣላን። ምንም አልተረፈም። ጥርቅ አድርገን ይበላል። አዎ ማይ እማዬ ከምትሰራው ምግብ ውጭ እኮ እኔ በልቼ አላውቅም። ከወደዳችሁ ደጋግሜ መስራት እችላለሁ። ኧረ ግድ የለም ገና ደግመሽ ደጋግመሽ ትሰሪያለሽ። ለልጄ ሚስት አጭችሻለሁ። እሺ እማዬ በጣም አመሰግናለሁ። ነገውኑ ህጋዊ ፊርማ ትፈራረማላችሁ። ሙያ አወቅሽ ማለት ልጄ የሚወደውና የማይወደውን ለየሽ ማለት ነው አይደል ልጄ? በቃ እማዬ ትግባ ማለቴ እንጋባ። ጨንቆኛል። እዛ መተኛት ፈራሁ። ምን ይላል ይሄ? የምን ፍርሃት ነው? ያገባሃት አብረሃል ልትተኛ አይደል እንዴ? ልክ ነሽ እኮ እማ፣ ግን በቃ ታስፈራለች። እማ ዛሬ ከአንቺ ጋር ተኛ ብዬ ልንገራት? ዝም ነው ገና ባገባሃት በአንደኛው ቀን ብቻ ልታስተኛት ነው እንዴ? ሂድና ግባና ተኛ። ኧረ እባክህ ሂድ እባክህ። ፈረደብኝ እንደው ፈጣሪ። ሂድ በቃ። ይኸው እንጂ ቆንጆ ምግብ ሰርቼልሃለሁ።
በጣም ነው እኮ የምወድሽ። አየሽ አይደል መንደር ምን የመሰለ ምግብ ለልጄ በቅቤ ሰራሁለት። በቃ እንብላ። ነይ እንጂ እንብላ መንደርዬ። ነይ የኔንም ያቅምሽ ነይ። አይ በቃ አልበላም። በቃኝ አለች። በቃ እኛ እንብላ ማሚ። እንብላ ምን ማድረግ ይቻላል? አንተ ሰውዬ በጣም እያናደድከኝ ነው። እናት ሚስቴ መብቴን እየተጋፉኝ ነው። እማዬንማ አትናገሪያት እንዴ። ቆይሻ ሚስት ነኝ ወይስ አይደለሁም? እማዬ ነግራሽ የለ እንዴ ሚስት ነሽ ብለው። እናትህን ታዋቸውና እኔ ለብቻዬ ሚስት ነኝ ወይስ አይደለሁም? ለምንድነው እንደ ሚስት የማታየኝ? ይኸው እያየሁሽ አይደል? እሺ ምን አለች ታዲያ? አፍጥጣ ንገረኝ ሚስት ነኝ አይደለሁም አለች። ታዲያ ምን አልከት አንተ? ምን እላታለሁ? እሱንማ እማዬ ትንገርሽ አልኳት። ቆይ ከኔ ጋር ያወራነውን እየነገርካቸው እንዳይሆን ብቻ። ለማሚማ ካልነገርኳት አይሆንም። ቆይ ማዘር እኔ በባሌ ጉዳይ አያገባኝም ማለት ነው? ባንዴማ ያገባሽ፣ ቀስ እያለ ያገባሻል። ጥሩ ነው፣ የሚፈጠረውን አብረን እናያለን። እርስዎ ግን ያቀበጡት አልመሰለውትም? በኋላ ግን ይቆጮታል። እማዬ አየሻት አይደል ይቆጮታል ብላ ዘላ ሄደች። ታዲያ አንተ ስለምትሸሸታለህ ቀረባት። ልጅቷ ደግሞ በጣም ጥሩ ልጅ ናት፣ ታስታውቃለች። ይኸውልህ አዳምጠኝ። ከዚህ በኋላ አብረክ የምታረጀውም ከዚህ በኋላ ያለው ቀሪ የምትኖረው ከሚስት ጋር ነው እንጂ ከእናት ጋር አይደለም። ስለዚህ ከዚህ በኋላ ሚስት ያምርብሃል ይሆናል ያለችን ነው መስማት ያለብን። ለማዬ ነግሬያት ወይስ? ይኸውልህ ስማኝ፣ ለምሳሌ አሁን ይሄ ሸሚዝ አላማረብህም። አይ እማዬ ያምራል ካለች ያምራል። እሺ ማታ ስመለስ ወክ እንወጣለን አይደል? እሺ እማዬም አብራን ወቅት አድርጋለሁ። ይኸውልህ ተጣጥቤ እስከምመለስ ድረስ ሱሪ ነው ልጠብቀኝ። ፍጠን። ቆይ ማዘር ለምንድን ነው ያስለበስኩትን ሸሚዝ አስወልቀው የላኩት? ልጄ የሚያምርበትን አለባበስ ማቀው። አንቺም የሚያምርበትን አታውቂም እያሉ ነው? ስሚ አንቺ እኮ ለማወቅ ገና ነሽ። እድሜ ልኩን ሳሳምረው የኖርኩት እኔ እናት ነኝ። እዛ ደግሞ ገና ደረሽ። በጣም ጥሩ። እንዴ ቆይ በ40 ዓመቱ እርሱ ያሉትን ነገር ብቻ ነው እንዴ መስማት ያለበት? ትንሽ እንኳን አይደብሩትም? ለምን ይደብረኛል? ምን ነው ምኖሽ? እዚህ ሻወር ቤት መታጠቢያው ጋር አዳልጦኝ ወድቄ እግሬ ትንሽ ወለማል። እማዬ ልጥራልሽ? አልፈልግም። አርፈህ ተቀመጥ። እንድታሽልሽ ልጥራልሽ? የሴት እጅ ለሴት ጥሩ አይደለም። ወይኔ እግሬ፣ ወይኔ። እሺ ምን ይሻላል?
ማስተያተሽልኝ በእናትህ ቶሎ በል። አሽቼ እኮ አላውቅም። ቀላል ነው። እሺ እኔ ያሳያለሁ። ቶሎ በል እንጂ። እጅግ በጣም ጥሩ ነው። ቶሎ አስታገሰኝ እኮ። አስታገሰሽ? ይበቃል አይደል? አዎ እግሬ እንኳን በቃኝ። አሁን ደግሞ ጀርባዬን ታሸኛለሽ። አይበቃም? ይበቃሻል። አቢቲ አንተ እኮ በጣም ቆንጆ የዋህና መልካም ባል ነህ። እውነትሽ ነው። ደግሞ አንድ ሚስጥር ነገር የባልና የሚስት ብቻ ነው፣ ለሌላ ሰው የማይነገር። ለማየስ አይነገር። መጀመሪያ እግሯን አሸውልህ፣ ከዛ ሳበችኝ እና ስስመኝ ይነዝራል። የሆነ ደስ የሚል ነገር አለው። አንተ ምን ነው ወጣ ወደዚህ መጣው? አንቺ ክፍላችን ልግባ። እማዬ ልሂድ እንዴ? አንቺ ምን ሆነሻል? ተይ እንጂ ልጄ። እንዴ እርሱ ምን ሆነዋል? ለምን በመሀላችን የሚገቡት? ልጅ አይደለም እንዴ? ለምን ተወዋለሁ? ለኔ ደግሞ ባሌ ነው። ና መንደሪን ምርጥ ልጅ ናት ብታያት። ምን ነው እንደዚህ ተደስታ አይቻላቅም? ማሚዬ ሙጭ እኔም እንደማታ ተደስቼ አላውቅም። ኧረ እባክህ ያስቃል እንደዚህ ያስቃል እንዴ? እንዴ አይደለም እንደው እንደዚህ ማየት ደስ ይለኛል። ለዚህ ነበር እኔ ጥረት ከዚህ በኋላ ከመንደሪን ጋር ሁልጊዜ ባሳልፍ ደስ ይለኛል። ስማ እኔ እናንተ ማታ ያደረግነው ነገር ለእናንተ ነገራችሁ ነው? አዎ ነግሬያታለሁ። አንተ ያማሃል እንዴ? ለምን ነገርካቸው? እንዴት አልነግራት? እማዬ እኮ ከድሮ ጀምሮ ምንም ነገር እንዳትደብቀኝ ሁሉንም ንገረኝ ስለምትለኝ ነግሬያታለሁ። እና ይሄ የባልና የሚስት ሚስጥር ብቻ ነው፣ እናትህ ቢሆኑ መስማት የለባቸውም ብዬ አልነገርኩህም ነበር? ነግረሽኛል፣ ግን እማዬ ማለት እኮ እኔና አንቺ ማለት ነው። ይኸውልህ ስማ፣ ከዚህ በኋላ በእኔ እናንተ ጉዳይ እናትህ ምንም አይመለከታቸውም፣ አያገባቸውም። ገባ? እማዬንማ እንደዚህ አትናገሪያት። ቆይ በእኔና በማዬ መሀል ለመግባት እየፈለግሽ ነው እንዴ? ቆይ እኔ እናንተ የባልና የሚስት ሚስጥር ምንም አይነት ነገር የለንም ማለት ነው? ሁሉንም ነገር እናት ማወቅ አለባቸው? አዎ ማዬ ማወቅ አለባት። ይሄን የመጨረሻ አቋምህ?
ደጋግሜ ነግሬዎታለሁ። ያለ ቦታው እየገቡ እኔንም ልጆትንም እየጎዱን ነው። እኔ እናትነቴን የተወጣሁት አንቺ ቦታ ላይ አልገባሁ። ከዚህ በላይ እንዴት ይገባሉ? እኔና እሱ ሁለታችን ሚስጥር የለንም። ቆይ እኔ ምንድን ነኝ? እኔ ንገረኝ ብዬዋለሁ አላልኩትም። ባይሉትም ለምን አልሰማህም ብለው እምቢ አይሉት። አልሰማህም ማለት አልችልም። ልጆትን ሲያሳድጉት እየሰማ የኖረውን ነገር ነው እየተቀበለ ያለው። እሱ ጋር ምንም አይነት ጥፋት የለም። ሲጀመር ለልጆት ሙያ ያላት ሴት ከመፈለጉት በፊት እርሱ ልጆትን በደንብ በጥልቀት መመልከት ነው ያለበት። በዚህ የተነሳ ከልጆት ምንም አይነት የልጅ ልጅ ባያገኙ ጥፋቱ የእርሱ ነው ማለት ነው። ውጭም ፈለኳት የለችም። የት ሄደች ይባላል? በቃ ሄዳለች። አርፈህ ተቀመጥ። የት? ወዴት ነው የምትሄደው? ወደ ቤተሰቦቿ ነው። ምን? እማዬ መሄድማ የለባትም። ሄደን እናምጣት። ልጄ ንገረኝ፣ መንደሪንን ወዳሃታል አይደል? አዎ ማሚ ወድጃታል። በጣም ነበር የናፈቃችኝ። እኛ ራሱ በጣም ናፍቀሽን ነበር። በጣም ደብሮን ነበር። ልጄ ስትሄጂ አትናገሪኝ? ወይ እማዬ፣ እኔ እኮ አላሰብኩትም ነበረ። ሳላስበው ነው የቆየሁት። አንድ ቀን ቆይቼ እኮ 1 ዓመት የቆየሁ የሚያክል ነው። በጣም የደበረኝ እነሱ በስመ አብ እንዴት ይዘሩ ሳቂን እቆጣጠረዋለሁ ብዬ ብታገል አላመለጠኝም መሰለሽ። እኔ ራሴ ባለ ድርጊቷ እያሰብኩት ሳቄ መቆጣጠር አቃተኝ። በጣም እየሳቃችሁ ነው። ለእኔም ንገሩኝና አልሳቅ። አይ የሁለታችን ጉዳይ ነው። እማዬ እንደዚህ ጀመርሽ እንዴ? አይ ለጊዜው ነው። ማሚዬ በይ፣ እኔ ራስ ለስራ እናንተ ተጫወቱ። እሺ እኔ ልጅ እማዬ ሳልነግርሽ መንደሪን ገላዬን አጠበች። እኔም ውይ አሁን እኮ መንደሪን ነገረችኝ። የምን ስቀው በምን መስሎ ነው? እንዴ ነገርኩህ እኮ ለምን ትንሽ ማትለኝ? አይሆንም አልኩሽ። አይሆንም በቃ እማዬ ይኸውልሽ አንድ ነገር በይው። እኔ ከአንቺ ጋር ማደር ፈልጌ እሱ ደግሞ አይሆንም እያለኝ ነው። እንዴ ልጄንማ ከኔ አትነጥላት። እሷ ከኔ ጋር ነው የምትተኛው። እማዬ እኔ ብቻዬን ልተኛ? ከፈለክ አንተም ከኛ ጋር መተኛት ትችላለህ። እማዬ አንቺ ጋር ካልፈለገም ደግሞ ሶስታችንም እኛ ጋር መተኛት እንችላለን። አይሆንም። ብቻዬንም አልተኛም። እማዬም እኛ ጋር ተኛ። ነይ እንተኛ። ተነሽ። በቃ እሷን አታስጨንቃት። እሷ ከኔ ጋር መተኛት ከፈለገች ከኔ ጋር መተኛት ነው። ከፈለክ አንተ ከኛ ጋር ነው። ነይ የኔ ልጅ። ጥሩ እማዬ ነው አይደለ? ችግር የለውም። እኔ ብቻዬን እተኛለሁ። አንቺ ነገ ብቻችንን እናወራለን። እማዬ ሰማሽ?
ለብቻችን እናወራለን እያለ ነው። እማዬ ሳታውቅ ምንም ለብቻችን የምናወራው ነገር የለም። እሺ የኔ መንደሪ በጣም ወድሻለሁ። እኔም እወድሃለሁ። ደግሞ እንደምወድህ ለማየም ነግሬያታለሁ። እሺ ለምን ነገርሻት? ለኔ ከነገርሽ ነው? አይ አይበቃም። እማዬ ምንም ነገር እንዳትደብቂኝ ብላኛለች። እሺ በእናትሽ አሁን የምነግርሽ ሚስጥር ግን እንዳትነግሪያት። እሺ ንገረኝ። ላለመናገር እሞክራለሁ። ምን መሰለሽ ካንቺ የምፈልገው አንድ ነገር። እንዴ አትፍራኝ እንጂ ሚስትህ እኮ ነኝ። የፈለግከው ነገር መናገር ትችላለህ። እሺ እንደዛ ከሆነ የምፈልገው ምን እንደሆነ ታውቂያለሽ? እንድታረግልኝ። ታዲያ ምን ችግር አለው? ግን በመጀመሪያ እማዬ ማማከር አለብኝ። ወይ አንቺ ደግሞ እማዬ ምን አገባት? በቃ ለማዬ ሳትነግሪያት አልኩሽ። ምን ተገኘ? ምንድነው? ጥርስ በጥርስ ነው የመጣው። እማዬ እንኳን ደስ ያለሽ። ምንድነው? መንደሪን እኮ ነገረችኝ። ሁሉንም ነገር ነገረችኝ። አርግዥልኝ እንዳልካት ነገረችኝ። አይገርምም? እማዬ ደግሞ ምንድነው 10 ጊዜ መንደሪን ነገረችኝ። አላበዛሽውም እንዴ? ታዲያ ከነገረችኝ በኋላ አልነገረችኝም ልበል? ምን ፈልገህ ነው? ለማንኛውም ደስ ብሎኛል። አልቀለድኩም። ወተን ተከራይተን በነፃነት እንኑር እያልኩሽ። እኔም ደግሞ ነግሬሃለሁ። እማዬን ትቼ ከዚህ ቤት አልወጣም። ምን እያልሽ ነው? ባለፈው ምን ስትይ ነበረ? ካልወጣን ካልተከራየ ስትይ ነበር። አንተ ሰው ስንት ጊዜ ልንገርህ? ባለፈው የተሳስቼ ነበረ። አንተም እማዬም ትክክል ነበራችሁ። በቃ አቋምሽ ይሄ ነው? አትወጪ? አዎ አቋሜም አንድና አንድ ነው። እማዬ አሁን ሁሉም ነገር ገብቶኛል። እኔና ሚስቴ መሀል አትግቢ። እሷ የምትነግርሽን አትስሚያት። እንገርህ ልጄ፣ ከአንተ የበለጠ እሷ የምትሰማት ደስ ይለኛል። ግን እኮ ስሟ እሷ አንድ አይነት ልክ እንደ ስሙ መንደሪ። እውነቱን ልንገርሽ እማዬ፣ እኔን ረስተሽኛል፣ አግልልሽኛል። እሷን ግን ከመውደድሽ የተነሳ እሽሩሩ ልታያት ደርሰሻል። እንዴ ታዲያ እኮ ደስ ሊል ይገባል እንጂ ምን ያናደዳል? እንዴት ደስ ይለኛል? የወደድኳት እኮ ያንተ ሚስት ነው። አንተም የወደድካት ወርቅ ጸባይ ስላላት ነው። መውደዱ በዛ፣ ድንበር አለሽ። ሚስጥር አልባ አረግሽን እኮ። እሺ በይኝና የምትነግርሽን አትስሚያት። ውይ በጣም አዝናለሁ። ልጄ ትከፋብኛለች። ደጋግሜ ነው የምሰማት ነው። ጥሩ። እሷም እየነገረችሽ አንቺም እየሰማሻት ኑሩ። ልብሴን ይዤ ከዚህ ቤት ልወጣ። እማዬ እየሰማሽ ነው? ልብሴን ይዤ ከዚህ ቤት ልወጣ ነው እያለ እኮ ነው ያለው። አርጎት ነው። መርቄ ደግሼ እሸኘዋለሁ። መንገዱን ጨርቅ ያርግልህ። ምን እና ይሄድ እያልሽ ነው?
እና በተገረዘበት አልጋ ላይ ይገናዝ። እኔ ደግሞ ስለእናንተ አያገባኝም። ራሳችሁ ጨርሱ። አየህ እኔ እናንተ ምንም ትክክል አልነበርንም። ትክክል አለመሆናችንን ያወቅነው ደግሞ አንዳችን በአንዳችን ላይ የፈጸምነው ነገር ተቃራኒ ሆኖ ሲደርስብን ነው። ዛሬ ደግሞ ሁለታችንም ገብቶናል። እንደሪም አንቺ በእውነት ትልቅ ሴት ነሽ። ሚስት ናት ህይወትን ሲኦልም ገነትን የምታረገው። አቢቲንም ህይወት ያስተካከልሽው ያቀናሽው አንቺ ነሽ። እጅግ በጣም ነው የማመሰግንሽ። እማዬ ደግሞ አንቺን እጅ አለበት። አንቺ ብትሆኚ እንደ አንዳንድ ምራቶች ጠልተሽ ቢሆን ኖሮ ዛሬ ታሪካችን ሌላ ይሆን ነበረ። አንቺም ጥሩ እናቴ ነሽ። በጣም ተደናነቃችሁ። እማዬ እኔ አንድና ብቸኛ ልጅሽ በጣም ነው የምወድሽ። በቅርቡ ደግሞ አያት እናደርግሻለን። እየመጣንም እንጠይቅሻለን። እኔም እወድሃለሁ። እወድሻለሁ በጣም ባለስ ያበቃ ልጅቷ ዊልቸር ላይ ነው ያለችው። ሳይወድሽ አልቀረም። እባክህ እኔ ባላገኛት ደስ ይለኛል። እኔም ያንቺን ሀዘን ማየት አልፈልግም። የእህት ጉዳይ በጣም አሳስቦኝ ነበር። እንግዲህ ልጄ እሷ ነች፣ ተንከባከባ። አንድ እህቴም በገንዘብ ማጣት ምክንያት እንዳላጣት ቀንተህበት ነዋ። ተጸጽተሃል? ይቅርታ አላደርግልህ። ቆይ ምን አጥፍቼ? ወዶሽ ከሆነ ሰርግሽ እንዳይበላሽ ወይ ቀድመሽ አባሪዋ። እቺ ጋር ነው መኖር የምፈልገው። እያወቅሽ አይንህን ማየት አልፈልግም። ከዚህ ውጣ። እጇ ላይ ጣለ። ተገላገልኩ። ታውቃለህ እንዴ? አበዛችኋ። ቅጣት ይገባኝ። አሳያለሁ። ነገ ደግሞ ይደባደብልሻል። ጎዳና የወጣው አስቦት አይደለም ሳያስበው ነው። እንደዚህ ብራንድ የሆነ ልብስ ላይ መታችሁ ልትጠበጠው አታፍሩም እንዴ? ያያዬ ልቤ ቀጥል ይል ነው። ፍቅር ነው የሌለው ወይስ ትዳር? ካልደበረሽ አንቺ ቤት ብኖር ደስ ይለኝ። እየቀለድሽ ነው? አይናደድብኝም። አከበርኩት እንጂ አልናኩትም። ያለውን ነገር ቅምቅም አድርገሽ ላጥ ነው። እሺ በቃ እንዳቆርጠኝ። እሺ
ውስጥ የሆነ ነገር እየተሰማኝ ነገርኩሽ እንጂ እኮ አላደነኩትም። ውሸቷን ነው ወዳው ነው